አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላማቸው ብዝት ብትርፍ ይበልልኝ በያላችሁበት የዓለም ዳርቻ። ሁላችንም ከልብ ነው የማመሰግነው። አብሶች በርቺ ጠንክሪ ለምትሉኝ ለምታበረታቱኝ ሁሉ ምስጋናዬ ከልብ ነው እና ዛሬ ደግሞ ትሁት ክፍል 47ን ይዤላችሁ ቀርብ ያለው በትህትና ቪዲዮዬን እስከ መጨረሻው እንድታዩልኝ እጠይቃችኋለሁ። ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ነባሮቹም እንደተለመደው ሼር ላይክ እያረጋችሁ እንድታበረታቱኝ በትህትና ጠይቃችኋለሁ። ዳኒ እቃውን ጠቅሎ ሲወጣ አባባ ዳኒ የት ነው የምትሄደው ብሎ ያስቆመዋል። ወደ ቤቴ ይለዋል። እናው እስከዛሬ ተከራይተ ነበር እንደምትኖረው ብሎ ሲጠይቀው ዳኒ አባባ እንግዲህ ካሁን በኋላ እንዴት ብዬ ነው ነገሮቹን አስተካክዬ የምቀመጠው ብሎ ሲለው አባባ ደግሞ በቃ ዳኒ የትም አትሄድም ብሎ ይለዋል። ዳኒ አይ አባባ እኔ በጣም ማሳፈር ልጅ ነኝ እና ምንም ማድረግ አልችልም ብሎ ሲለው አባባ አይ ግድ የለም ልጄ ይቅር ብያለሁ ይለዋል። አይ አባባ እኔ ይቅር ልባል አልችልም ብሎ ሲለው አባባ ደግሞ አይ ይቅር እኮ ያረኩልህ እኔ ነኝ ይለዋል። በልጄ እንደዚህ አይነቱን ሀሳብ እንዳታስበው ብሎ ሲለው እኔ ካሁን በኋላ ሸክም ልሆንባቸው አልችልም ይለዋል። ሸክም ሆንባለሁ ተው አባባ ሲለው አይ አትሆንብኝም ነግሬሃለሁኝ ይለዋል። ምን ነው አባባ የምትነግረኝ ነገር አለ ሲለው አዎ የምነግርህ ነገር አለኝ እሺ ቁጭ ልበል ይለዋል። እሺ በቃ እቃህን አስቀምጥና ሲለው እሺ ይልና እቃውን አስቀምጦ ይወጣል። ወይዘሪትና ተንከሲስ ምን ነው ከአባባ አንጀት ውስጥ ገብተህ ተጎዘጎዝክ አይደል ትለዋለኝ። በእናትሽ ተይኝ ብሎ በብስጭት ይመልስላታል። ወይዘሪትና እኔ እናንተ ግን እንዲህ በቀላሉ ምንለያይ ይመስልሃል ትለዋለኝ። እባክሽ ተይኝ እኔ በአንቺ ቆሻሻ ስራ ዘላለም እድሜን ስጸጸት አልኖርም ይላታል። ተሳስተሃል አትጸጸት እነሱ እኮ እኛም ብዙ በድለውናል ትለዋለኝ። አንቺ ግን ምን አይነት ጭንቅላት የሌለ ሰው ነሽ ብሎ ይመልስላታል። እሺ እንተያያለን በዚህ አይነትማ የትም አትደርስም ትለዋለኝ። አንቺ በዚህ አይነት የምትደርሽበትን እናያለን ይላታል። ትወጣና አባባን ትከታተልና አባዬ የት እየሄድክ ነው ትለዋለኝ። እሱም ዘወር ይልና እንዴ ደግሞ መንገድ ላይ ትከታተይኝ ጀመር ይላታል። እንዴ አባዬ ለእኔ ይቅርታ ማድረግ እንዴት ከበደ ትለዋለች። ከእኔ በላይ አንቺ መጸጸት እንዴት ይከብድሻል ይላታል። እኔማ እኮ መጸጸቴን ላሳየህ ትለዋለች። እሱም ማሳየት ከፈለግሽ ይቅርታ በሚል ቃል ሳይሆን በተግባር ነው ማሳየት ያለብሽ ይላታል። እሺ ምን ላድርግ ትለዋለች። አይ እሱም ቤት ጠይቅኝ ሲላት እሺ አባዬ እክሳለሁ አንተ ብቻ ይቅርታ አድርግልኝ ትለዋለች። ይቅርታሽን በለውጥ አሳይኝ እሺ አትከታተይኝ ብሎ ጥሏት ይሄዳል። ከዛ አባባ የሆነ ካፌ ቤት ቁጭ ብሎ ያገተው ሰውዬ የቲና ወጠምሻ ያገኘዋል። ይገርማል አለህ አልሞትክም እስከ ዛሬ ይለዋል። አንተ በቀን ድፍረቱን አግኝተህ ትንቀሳቀሳለህ ብሎ ሲለው ማን ነው አንተን የፈቀደልህ ወደ ውጭ እንድትወጣ ብሎ ይጠይቀዋል። ያው እንዲንቀሳቀስ የማይፈቀደልኝ ያሳገተኝ አካል ነው ሲለው አይሆንም ሊሆን አይችልም ብሎ ይለዋል። ምን እንዳስደስተኝ ታውቃለህ? በባዶ መቅረት ነው ብሎ ይለዋል አባባ በድፍረት። አባባ አንተ ግን ጨለማ አንተ ግን አድርገህ መጣህ እንጂ ፊት ለፊት አልተጋፈጥክም ይለዋል አጋቹን። እና አንተ እኔን እመጣለሁ እያልከኝ ነው ብሎ ይበሳጭበታል አጋቹ። አይ አባባ ለማንኛውም በመርፌ ቢወጉ የምተነፍስ ነው የሚመስለው ብሎ ይመልስለታል። ነገር ግን ሕግ ያለበት ሀገር መሆኑን አትርሳ ብሎ ሲለው አጋቹ አይ አንዱን ምረጥ ይለዋል። ወይ በሕግ ወይ በግል አንዱን ምረጥ ብሎ ምርጫ ይሰጠዋል ለአባባ። አባባ በድፍረት አንተን ግንባርህን ብዬ መድፋት አያቅተኝም፣ ግን እኔ ወንጀለኛ ሁኜ እስር ቤት መበስበስ አልፈልግም ብሎ ይለዋል። አጋቹ ተባብራችሁ ነው እየተጫወታችሁብኝ ያላችሁት ብሎ ሲለው ያችን ጭባ ልጅ ምለቃት ይመስልሃል ይለዋል። ስለ እሷ አይመለከተኝም
እሷ እንደፈለግክ ማድረግ ትችላለህ ይለዋል አባባ በድፍረት። እኔን ግን ተወኝ ሲለው ተባባሪዋ ነህ ይለዋል። ተባባሪዋ አንተ ነህ፣ አሁን ፖሊስ ሳልጠራለህ ከዚህ ጥፋ ይለዋል። ንገራት፣ አግኝቼው ነበር በላት፣ ከፈለግ ድጋሚ አንተንም አግታለሁ ይለዋል። አይ ሞክርና ሳየኝ ይለዋል በድፍረት አባባ። ተንከሲሷ ቲና ላጥላጥ እያለ ስትሄድ ለምን አጋቸው አያገኛትም? ወይኔ እንዴት ደስ እንዳለኝ። ከዛ እንቅ ያረግና አንቺ ተንከሲስ አታለልሽኝ አይደል ብሎ ሲላት ልቀቀኝ፣ አንተ እኮ ነህ ሞቷል ብለህ የቀለድክብኝ ትለዋለች። ደግ አረኩኝ እንኳን ዋሸሁሽ፣ ደግሞ አፍሽን አሽለሽ ታወሪያለሽ እንዴ ይላታል። እኔ አይደለሁም ያስወጣሁት፣ እኔ እንዴት ከፍያ ሳግቼ እማስወጣው ይመስልሃል ስትለው አሁንም ልትዋሺ ነው አሁንም ብሎ ይጠይቃታል። እና ታዲያ አንቺ ካልሆንሽ ያ ባልሽ ነው ያስለቀቀው ይላታል። ባዶ ቤት አድርጌ አይደል እንዴት ጥዬ የወጣሁ፣ እንዴት እኔ ላስለቀቀው እችላለሁ ብላ ትጠይቀዋለች። ከዚህ በኋላ እኔና አንቺን የሚያስተማመነን አንድና አንድ ገንዘብና ገንዘብ ብቻ ነው ብላው ይጠይቃታል። እሷ ደግሞ በፍጥጫ እንዴ የምን ገንዘብ ብላ ትጠይቀዋለች። ወይ ጉድ፣ ወይ ቲና ጉዷ ገና መጣ። 1 ሚሊዮን ብር ታዘጋጅኛለሽ? ጊዜ የለኝም ብሎ ይጠይቃታል። ትቀልዳለህ? እሱ ብር እኮ ለእኔም ያስፈልገኛል ስትለው ስለዚህ ለሁለታችንም ያስፈልገና ማለት ነው ይላታል። ትሰሚኛለሽ? እኔ በአንቺ ምክንያት አደጋ ውስጥ ነኝ፣ ነግሬሻለሁ፣ ጥላሽ እንደሆንኩ እንዳትረሺ ይላታል። ከዛ ዳኒ ጋር ትገናኝና ፈልጋለሁ ትለዋለኝ። ዳኒ ደግሞ ለምን ነበር የፈለግሽኝ ብሎ ሲጠይቃት ዳኒ እፈልጋለሁ በጥብቅ ላረክልኝ ሁሉ በጣም ነው የማመሰግነው ትለዋለኝ። አሁንም ቢሆን ከዚህ ጉድ አውጣኝ ስትለው ቆይ ከምን ጉድ ነው ማወጣሽ ብሎ ይጠይቃታል። ያነ አባዬን ያገተው ሰውዬ አግኝቶ ብዙ ነገር ጠይቆኛል ትለዋለኝ። ቆይ እሱ ምን ሆኖ ነው? ቁጥር የሚባል አያውቅም እንዴ? እንደዛ አልበለው እንዴ? 1 ሚሊዮን ብር ጠይቆኛል ብላ ስትለው ቆይ እሱ ምን ሆኖ ነው? ቁጥር የሚባል አያውቅም እንዴ ይላታል። ዳኒ ትቀልጃለሽ አይደል? ቁጥር አታውቅም ልትይው ነው? አንቺ እኮ እሱ አጠገብ ስትደርሺ ትንሽ ነው የምትሆኚው፣ ይረግጥሻል ይላታል። ስለዚህ አንተ አናግረው ስትለው እኔም እኮ ከአንቺ ትንሽ ከፍ ብል ነው ብሎ ሲላት አታነካኪኝ ባክሽንስ ከኔ ራቂ ይላታል። ከዛ ቲና ፈርተህ ነው ትለዋለች። እንዴ ለምን አልፈራም? አዎ ፈርቻለሁ። እማልፈራ መስሎሽ ነው ይላታል። አታስቀኝ ባክ ትለዋለች። እንዴት ይሄን አንዳች የሚያክል ሰውዬ እማልፈራ መስሎሽ ነው ይላታል። ለዛውም የሰው ነፍስ ግድ የማይሰጠው ሰውዬ ሲላት አይ አልገባኝም ምን እያልክ ነው ትለዋለች። አይ ቲና ፈጣሪ መቼም እንደኛ አይደለም ከአንቺ ጋር ነው ይላታል። እሺ በቃ ትለዋለች። ዳኒ እኔ ብር የለኝ አልሰጥሽ፣ አቅምም የለኝ እሱ ጋር የምጣላበት ብሎ ይላታል። ከዛ እቤት ሲሄድ ካሊብና ትሁት መጥባክ ያወራሉ። ኩሽና እንደነሽ ትሁት ይላታል። እንደነ ካሊብ ትለዋለች። ትሁት እኔ ይቅርታ አድርጌልሽ ነበር ይላታል። አይ አባዬ እኮ ካንተ በፊት ይቅርታ አድርጎልኛል ትለዋለች። አዎ አባዬም ነግሮኛል፣ ግን ትሁት አትቀየሜብኝ፣ እኔ እኮ እንደ እህቴ ስላየሁሽ ነው ከወንድ ጋር ሳይሽ የተቆጣሁሽ ብሎ ይላታል። አይ ካሊብ እንደ እህትህ ማየቱ ጥሩ ነው፣ ግን ደግሞ እኔ ህፃን ልጅ አይደለሁም ትለዋለች። እና ደግሞ ስራዬንም ጨርሼ ነው የወጣሁት ስትለው ስለዚህ ስራዬን ከጨረስኩ እንደፈለግኩ መሄድ እችላለሁ ነው የምትይው ይላታል። አላልኩም ካሊድ፣ ግን ደግሞ እረፍቴ እንዲቆጠር አታድርገኝ ትለዋለች። አልገባኝም ይላታል። አይ ካሊብ መመሪያ ልሰጠኝ ከሆነ የመጣኸው ንገረኝ፣ ለይቅርታ ከሆነ ይቅርታን ተቀብያለሁ ትለዋለች። አይ እኔ ይቅርታ አልጠይቅሽ ነው የመጣሁት፣ በዛው ያለውን ነገር አወራሁት ይላታል። እንደዛ ከሆነ አንተም ቅር እንዳይልህ አወራቸዋለሁ ስትለው ምኑን ይላታል። ያለውን ነገር ትለዋለች። እሺ ካልሽ እሺ ብሎ ጥሏት ይወጣል። ትሁትም እቃዋን ማንኳኳት ትጀምራለች። ከዛ ትሁት እቃዋን ትጨርስና ወደ ሳሎን ትመጣና አባትና ልጅ ቁጭ ካሉበት አባዬ የሆነ ነገር ላወራችሁ ፈልጌ ነበር ሲላት ቁጭ በይ ልጄ ይላታል። እሺ ልጄ ትሁት
ልስማች ምንድን ነው ሲላት፣ አባዬ እኔ እዚህ ቤት 6 ዓመት ሰርቻለሁ ትለዋለች። 6 ዓመት ሙሉ ስሰራ ግን አንድም ቀን የወር እረፍት ብዬ ጠይቄ አላቅም ትለዋለች። አዎ ልጅ ያውቃለሁ፣ ምን ነው ምን ተፈጠረ ብሎ ይላታል አባባ። ያው ታውቃለህ ካሌብ እዚህ ቤት ወጥቼ አየር ስቀበል ደስ እያለው አይደለም፣ ወር ጠብቄ እረፍቴ እንደወጣ ነው የሚፈልገው ትለዋለች። እኔ ደግሞ በወር የምሄድበት ዘመድ እንኳ የለኝም፣ ወጥቼ አየር መቀበል ነው የምፈልገው ትለዋለች። እና ወጥቼ አየር መቀበሉን እንዲከለከል አልፈልግም ትለዋለች አባባ። አባባ እንዴ ማን የከለከለሽ ሲላት፣ ካሌብ ትለዋለች። የምታወራው ነገር እውነቷን ነው ሲለው፣ አይ እኔ አባትና ልጅን ላፋጥጥ አይደለም ቁጭ ያልኩት ትለዋለች። ያው ከዚህ በኋላ የሚያሰጋ ነገር ስለሌለ እንዲሄድ ብትፈቅዱልኝ ደስ ይለኛል ትላቸዋለች። በድንገት ከልብሽ ነው ትሁቴ ሲላት፣ አዎ አባዬ እኔ ሁልጊዜ ዝቅ ብዬ መኖር ሰልችቶኛል ትላቸዋለች። ትሁቴ ተረጋጊ ይላታል ካሌብ። ትሁት እስካሁን ህግ ስትቀበይ ስትከተይ ነበር ብሎ ይጠይቃታል። አሁን ግን ማስፈራራት ነው ያልሽው ሲላት፣ እንዴ ማስፈራራት ብላ ተጠይቀዋለች። እንዴ የምን ማስፈራራት ካሌብ ደህና ነህ ግን በገንዘብ መስሎኝ የቀጠርከኝ የምታሰራኝ ብላ ትለዋለች። አዎ እሱ የጠፋሽ መሰለኝ ብሎ በድፍረት ይመልስላታል ካሌብ። አባዬ እኔ ከዚህ በላይ መስማት አልፈልግም ትለዋለች። በብስጭት ሁሉንም ነገር ትተውና ጥላቸው ትወጣለች ትሁት። ከዛ ካሌብ ተከትሏል ሊወጣ ሲል አባቱ ቁጭ በል ምን ልታረግ ነው እንዴት ይሄን ታደርጋለህ ምናምን ብሎ ይቆጣውና መልሶ ያስቀምጠዋል። ከዛ አባባ ጥሎት ይወጣና ወደ ትሁት ወዳለችበት ይሄዳል። ትሁቴ በእኔ ምክንያት ስንት ጊዜ ተሰበርሽ ብሎ ይላታል። ትሁት አባዬ እኔ እኮ ቦታዬን ማቅ ሰው ነኝ ትለዋለች። ስለዚህ እኔ እንደዚህ አይነት ንግግር መሸከም አልችልም እያለ ታለቃ